ገና ሰውነቱ እንኳን በአግባቡ ያልዳበረ ትንሽዬ ታዳጊ ነው። እድሜው ከ7 አይዘልቅም። ሰውነቱ ደቃቃ ከመሆኑ የተነሳ ኳሷ ከሱ የምትበልጥ ነው የምትመስለው። ከአቅሙ በላይ ናት። ገና ኳሷን ሲነካት ግን አንድ ያልተለመደ ነገር ሲያደርግ ብዙዎች ይመለከቱታል። ተአምራዊ ቲንቶችን ለተመልካቾች ጀባ ይላል። ከኳሷ ጋር እንደተወለደ ከእንቅስቃሴው መገመት ይቻላል። እንቅስቃሴ ሲያደርግ ሁሉ የሚቆጣጠርበት ቴክኒክ፣ ሚዛን አጠባበቁ እና የአጨራረስ ብቃቱ የተለየ ነው ማለት ይቻላል። ገና በልጅነቱ እነዚህ ሁሉ ክህሎቶችን የተቸረው የትናንቱ ታዳጊ የዛሬ የምዕራብ ለንደኑ ክለብ ኮከብ ስቴቫኦ ዛሬ የደረሰበትን ደረጃ የትናንት አቋሙ ጠቋሚ እንደነበር በቅርበት የሚያውቁት ሁሉ ይመሰክሩለታል። ስቴቫኦ ዊሊያን ከተወለደበት በሳኦ ፖሎ ግዛት የምትገኘው ፍራንኮ የተሰኘችው ትንሽዬ ከተማ በይበልጥ በቅርጫት ኳስ የምትታወቅ ናት። በአውሮፓውያኑ ሚያዝያ 24 2007 ከተማዋ በእግር ኳስ ክህሎቱ የሚያነኛት የወደፊት ተስፈኛ የሳል ዊሊያን አልሜዳ ዲ ኦሊቬራ ኮንሳልቨስ ተወለደ። የቤተሰብ የመጀመሪያ ልጅ ሲሆን ከሱ በታች ያለችው ታናሽ እህቱ ብቻ ናት። አባት አይቦ በአንድ ወቅት የብራዚል ክለብ ሳኦ ፖሎ ግብ ጠባቂ ነበር። ነገር ግን ብዙም በእግር ኳስ ሳይጓዝ ወደ እምነት ዓለም ጎራ በማለት በወንጌል መጋቢነት አገልግሎት ነበር የቀጠለው። የአባቱ መጋቢነት ለስቴቫኦ በስነ ምግባር ታንጾ ማደግ ትልቅ ድርሻ ነበረው። የመጽሐፍ ቅዱስ ጥናት፣ ጸሎትና ማህበረሰቡን ማገልገል የዘውትር ተግባሮቹ ነበሩ። ከሕፃናትም ጋር አምላኩን ማምለክ እንዲሁ። እነዚህ ሁሉ ታዲያ በመልካም ስነ ምግባር የታነጸ ቅን ልጅ ሆኖ እንዲያድግ አስችለውታል። አባቱም ከምንም በላይ መንፈሳዊ ሕይወቱ ላይ በማተኮሩ ስቴቫኦ መንፈሳዊነቱን ሳይለቅ በእግር ኳሱ እንዲበረታ ያግዘው ነበር። ወደ አመሻሽ ገደማ አባትና ልጅ ወደ መጫወቻ ሜዳ ያቀናሉ። አባትም ልጁን ኳስ እንዴት ማቀበል እንደሚችልና ተጋጣሚ እንዴት ማለፍ እንደሚቻል በሚገባ ያሰለጥነው ነበር። በዚህ ሁኔታ አባትና ልጅ ሲተጋገዙ እናት ኤቲዬን አልሜዳ የቤቱን ጉዳይ ቀጥ አድርጋ በመያዝ የራሷን ድርሻ ትወጣ ነበር። ታናሽ እህቱ ኤስተርም ብትሆን እሱ እግር ኳስ ሲጫወት በማበረታታት በሕይወቱ የማይረሳውን አሻራ አሳርፋለች። በዚህ መልኩ በቤተሰብ ድጋፍ እያገኘ ያደገው ስቴቫኦ ቀጣይ ሕይወቱ የተቃና ነበር። የልጅነት ጓደኞቹ በጣም ትሁትና አርቆ አሳቢ እንደነበር ይመሰክሩለታል። በዚህ መልኩ ክህሎቱንም እያሳደገ ከመጣ በኋላ በ10 ዓመቱ የብራዚሉን ክሩዜሮ ክለብ የታዳጊዎች ቡድንን ተቀላቀለ። ታዳጊው በይበልጥ የተጋጣሚ ቡድን ተጫዋቾችን እጅግ በጠበበ ቦታ ልዩነት ውስጥ በአስደናቂ ብቃት የሚያልፍበት ተስጦ የተለየ ነበር። ከአንድ ዓመት በኋላ ከናይክ ኩባንያ ጋር የስፖንሰር ስምምነት ከተፈራረመ ወዲህ ዓለም አቀፍ ዕውቅናን ማግኘት ቻለ። ከናይክ ጋር የፈጸመው የስፖንሰር ስምምነትን በብራዚል ታሪክ በዕድሜ ትንሹ ከትልቅ ኩባንያ ጋር የፈጸመው ታዳጊ አድርጎታል። ስቴቫኦ አርአያ የሚያደርገው ኔይማር ጁኒየር እንኳን በ13 ዓመቱ ነበር ከናይክ ጋር የመጀመሪያ ስፖንሰር ስምምነት የፈጸመው። ክሩዜሮ ታዳጊ ቡድን ውስጥ ሰማያዊ መለያን አጥልቆ የተጋጣሚ ቡድን ተጫዋቾችን ከወዲህ ከወዲያ እያዳፋ የተመለከቱ ሁሉ ትንሹ ሜሲ የሚል ስያሜ ሰጡት። ሜሲኒዮ የሚለው ስያሜ ደግሞ ቅጽል ስሙ ሆነ። ይህን እንቅስቃሴው በተንቀሳቃሽ ምስል ተደግፎ ለዓለም ተመልካች ሲለቀቅ አድናቂዎቹ ከየአቅጣጫው ይጎርፉ ጀመር። ከሊዮኔል ሜሲና ኔይማር ጋር ማነጻጸር እየተለመደም መጣ። በዚህ ዕድሜው ዝናው እየናኘ ሲመጣ ሊታሰብ የሚችለው የባህሪ ለውጥ አብሮ እንዲመጣ ነው። በመልካም ስነ ምግባር የታነጸው ስቴቫኦ ግን ትህትናውን በመጨመር እያሳየ ያለው ብቃት ከፈጣሪ የተቸረ መሆኑን ይመሰክር ነበር። በዚህ መሃል ሌላው የብራዚል ክለብ ፓልሜራስ በተጫዋቹ ተማርኮ ለመጥለፍ ሙከራ አደረገ። ክሩዜሮ ግን በ10 እጥፍ ደሞዙን በመጨመር ለተወሰኑ ዓመታት አቆየው።
አስገራሚው የሜዳ ውስጥ እንቅስቃሴው በተአምራዊ ክህሎቶች ሲቀጥል የሚዲያ ትኩረት ሁሉ ወደ እሱ ሆነ። ሜሲኞ የተሰኘው ቅጽል ስሙ በአድናቂዎቹና በሚዲያዎቹ አብሮ ቀጠለ። ይህ ስጋት የደቀነበት አባቱ አይቮ ዜሮ ሳለ በርካታ የአውሮፓ የደቡብ አሜሪካ ክለቦች አይናቸውን ጥለው ተማጸነ። ደጅ መጥራት የማያውቀው ስቴፋኖ በመጨረሻም በ2021 በቅርበት ሲከታተል የነበረው የብራዚል ፓልሜራስ በይፋ አስፈረመውና ኔይማር ሳኦ ፖሎ ከተማ የተጫወተው ፓልሜራስ ክለብ ስቴፋኖን እንደሚያስፈርመው ጀምሯል። የታዳጊዎችን ቡድን እንዲቀላቀል ጥረት ሲያደርግ ቆይቶ ነበር። በአዲሱ ክለብም ከ17 ዓመት በታች የቡድን ስብስብን ተቀላቅሎ መጫወት ጀመረ። ፓልሜራስ ያሳየው ለውጥ ፈጣን ነበር። ቡድኑንም የብራዚል ከ17 ዓመት ዋንጫዎች በብዛት እንዲያሸንፍ አግዟል። በ2023 የብራዚል ከ17 ዓመት በታች የፍጻሜ ጨዋታ ላይ ቡድኑን ሳኦ ፖሎ 3-0 ሲረታ ሶስቱንም የማሸነፊያ ግቦች ያስቆጠረው ስቴፋኖ ነበር። በወቅቱ የፓልሜራስ አካዳሚ ኃላፊ የነበረው ዣኦ ፖሎ ሳምፖሎ የ14 ዓመቱ ስቴፋኖን ከተመለከተ በኋላ ጨዋታውን ብቻውን ማሸነፍ የሚችል ከኔይማር በኋላ የተገኘ ምርጥ ብራዚላዊ ተጫዋች እንደሆነም ለቢቢሲ ስፖርት መስክሮ ነበር። ከተጫዋቹ አንዱ ድክመት የሚታየው የሰውነቱ ድቀት ነበር። ይህም ቢሆን ለቅልጥፍናና ለፍጥነቱ በእጅግ ጠቅሞት ነበር። በ2024 ወደ ዋናው ቡድን በማደግ ጨዋታውን ማድረግ ጀመረ። ፓልሜራስ በሀገሪቱ ሊግ እና በሌሎች አህጉር አቀፍ ውድድሮች ሲወዳደር ልዩ ችሎታውን በማሳየት የተመልካቾችን አፍ በአግራሞት ማስከፈቱን ቀጠለ። የወቅቱ የፓልሜራስ አሰልጣኝ አቤል ፔሬራ ስቴፋኖን በሕይወት ዘመኔ ካየኋቸው ተጫዋቾች ሁሉ በሁሉ ነገሩ የተለየ ተጫዋች ነው ሲልም አሞካሽቶት ነበር። የክለቡን ፕሬዝዳንት ሌላ ፔሬራ ተጫዋቹ በየትኛው ክለብ እንዳይሸጥና በፓልሜራስ እንዲቆይም ተማጽኖ ነበር። ስቴፋኖ በፓልሜራስ በግራ እግሩ የሚጫወት የፊት መስመር ተጫዋች ሆኖ አሳልፈዋል። ቀኝ መስመር በመነሳት የተጋጣሚ ተጫዋቾችን በቴክኒካዊ ክህሎቱ በማለፍ ግቦችን ማስቆጠር ይቀናው ነበር። የሰውነት አቋሙን በትክክል ሚዛናዊ በማድረግ በፍጥነት የሚከንፍበት ተሰጥኦ ለተከላካዮች እጅግ ከባድ አድርጎት ነበር። የትኛውም የተጋጣሚ ቡድን ተጫዋች በአንድ ለአንድ ግንኙነት ሊያስቆመው አይችልም። ከ2 እስከ 4 ተጫዋቾች አታሎ ማለፍ ለሱ ከምንም በላይ ቀላሉ ተግባር ነበር። በዚህ መንገድ የተጋጣሚ የግል ክልል በመገኘት በርካታ ግቦችን ማስቆጠርም ችሏል። ተጫዋቹ በአእምሮ ብስለቱም እንዲሁ የሚደነቅ ነው። ግብ ማስቆጠር እንደሚችልና ቡድኑ አሸናፊ እንደሚሆን በተደጋጋሚ ለአሰልጣኙ በመንገር ቡድኑ ያነሳሳል። ታዲያ ይህን ሁሉ የተጫዋቹን ብቃት ሲከታተል የነበረው የእንግሊዙ ክለብ ቸልሲ ተጫዋቹን ለማስፈረም ደጅ ከጠኑት መካከል ቀዳሚው ነበር። የስቴፋኖ የልጅነት ህልሙ ግን ሲያድግ የባርሴሎና ተጫዋች መሆን ነበር። እንደምኞቱ ግን ባርሴሎና ለማስፈረም የተለየ ጥረት አላደረገም። ይልቅስ በቅርበት ሊያደንቀው የቆየው ቸልሲ ቅድመ ውል በማስፈረም እዚያው በፓልሜራስ ሳለ የግል ንብረቱ አደረገው። ቸልሲ 37 ሚሊዮን ዩሮ በሂደት ወደ 67 ሚሊዮን ዩሮ ሊያድግ በሚችል ገንዘብ ነበር ያስፈረመው። በዚያም ተጫዋቹ በፊፋ ሕግ መሰረት 18 ዓመት ስላልሞላው በእናት ክለቡ እንዲቆይ ተደረገ። ፓልሜራስ በ2025 የፊፋ ዓለም ክለቦች ዋንጫ ላይ ሲሳተፍ የፊፋ የፓልሜራስ ምልክት አድርጎ ምስሉን የተጠቀመው ስቴፋኖ ነበር። የሚገርመው ደግሞ በዚህ ውድድር ሩብ ፍጻሜ ላይ ፓልሜራስ አዲሱ የስቴፋኖ ባለቤት ቸልሲ ጋር ነበር የገጠመው። ዓለም ይህን ግጥምጥሞች ለመመልከት በልዩ ትኩረት በተከታተለበት ጨዋታ ቸልሲ በኮል ፓልመር ግብ ቀዳሚ ሲሆን ስቴፋኖ አዲሱ ክለብ ላይ ግብ በማስቆጠር ፈጣን ምላሽ ሰጥቶ ነበር። ይሁን እንጂ ቸልሲ ሌላ ግብ በማከል ጨዋታውን በአሸናፊነት ደመደመው። ትኩረቶች ግን አስደናቂው ስቴፋኖ ሊለዩ አልቻሉም። ቸልሲን በገጠመበት ወቅት ስቴፋኖ ለብራዚል ዋናው ቡድን በ5 ጨዋታዎች ተሰልፎ ተጫውቶ ነበር። በሁሉም ውድድሮች ደግሞ በ32 ጨዋታዎች 11 ግቦችን ማስቆጠር ችሏል። በአጠቃላይ ከታዳጊነቱ ጀምሮ እስከ ፓልሜራስ ድረስ በብራዚል ባደረጋቸው ቆይታዎች ታላቅነቱን ማስመስከርም ችሏል። ለብራዚል ከ16 እና ከ17 ዓመት በታች ብሔራዊ ቡድን ተሰልፎ በመጫወት ግቦችን ከማስቆጠሩም በላይ የወደፊቱ አንጸባራቂ ኮከብ መሆኑን ፍንጭ ሰጥቷል።
በ2025 በካርሎ አንቸሎቲ ለሚመራው የብራዚል ብሔራዊ ቡድን በተደጋጋሚ ተሰልፈው ተጫውተዋል። ለቁጥር የሚታክቱ ከዋክብቶችን በማሰልጠን ያሳለፉት አንቸሎቲም ስለ ስቲቫኦ ሲመሰክሩ የተለየ ተሰጥኦና ባህሪ ያለው ተጫዋች ነው። መልካም ስብዕናን ተላብሷል። ትሁትን ነው። ወጣት በመሆኑ ልንታገሰውና ልንጠነቀቅለት ይገባል። ባህሪው የወደፊት የብራዚል ብሔራዊ ቡድን በመገንባት ረገድ በጣም ወሳኝ ነው በማለት ለቢቢሲ ስፖርት አስተያየታቸውን ሰጥተው ነበር። በ2025 በክረምቱ የዝውውር መስኮት አስቀድሞ ባሳረፈው ፊርማ መሰረት ስቲቫኦ 18 ዓመት ስለሞላው የኤንዞ ማሬስካውን ቼልሲ ተቀላቅሏል። ቼልሲን ሲቀላቀል ግን ከቡድኑ ኮከብ ፖል ፓልመር እንዲሁም ጆኤል ፔድሮ ኔቶ፣ ጂሚ ጊተንስ እና ከሌሎች ጋርም ተፎካክሮ ቦታው ማስጠበቅ ግድ ብሎታል። በፕሪሚየር ሊጉ 2025-2026 የውድድር ዘመን ከተቀያሪ ወንበር እየተነሳ ሲጫወት፣ በአንዳንድ ጨዋታዎች ላይ ደግሞ ቋሚ ተሰላፊ ሆኖ ሲጫወት ተመልክተነዋል። ቼልሲ በውድድር ዘመኑ እየተሳተፈባቸው በሚገኙት የሀገር ውስጥና የአውሮፓ ውድድሮች በመሰለፍ አስደናቂ ብቃቱን እያስመለከተ ይገኛል። አሁን እያሳየ ባለው አስደናቂ አቋሙም ከወቅቱ ድንቅ ወጣት ተጫዋቾች ያሚን ያማል ጋር እየተነጻጸረም ይገኛል። የ18 ዓመቱ ብራዚላዊ ገና በዚህ በወጣትነቱ ወደ እንግሊዝ ምድር ካቀናበት ጊዜ ጀምሮ መነጋገሪያም ሆነዋል። በቼልሲ ወሳኝ እንደሆነ የሚነገርለትን የፖል ፓልመር ስፍራን በአጭር ጊዜ ከመቆጣጠር በላይ በአውሮፓ ደረጃ እየደመቀ የሚሄድ ተስፈኛ ወጣት እንደሆነም ተመስክሮለታል። የአጨዋወት ዘይቤውም ቢሆን በእጅጉ የተለየና የተመልካችን ቀልብ የሚስብ ነው። በቅድሚያ ወደ ቡድን አጋሮቹ በፍጥነት በመጠጋት ኳስ ለመቀበል ራሱን ያመቻቻል። የሜዳውን አጨዋወት ካስተዋለ በኋላ ራሱን ነፃ በማድረግ ኳስ ይቀበላል። ኳስ ከተቀበለ በኋላ በቃ ሁሉም በእግሩ ቁጥጥር ስር ነው። እንዳሻው የተጋጣሚ ቡድን ተጫዋቾችን አታሎ ያልፋቸዋል። ከዚያም ኳሷን አመቻችቶ ማስቆጠር ለሚችል ተጫዋች ያጥላል፣ አሊያም ራሱ በመምታት ግብ ያስቆጥራል። በተጋጣሚ ተጫዋቾች ስህተት የሚገኝ ጠባብ ቦታዎችን በመጠቀም ተከላካዮች የሚያፈረካክስበት አጨዋወቱም መለያው ነው። በዚያ ላይ ደካማ ተብሎ በሚጠራው በቀኝ እግሩ አክርሮ በመምታት ግቦችን ማስቆጠርም ይታወቃል። በአሁኑ ወቅት ለቼልሲ ደጋፊዎች እንደ ስጋት የታየው በየጨዋታው በቋሚነት አለመሰለፉና ከለንደን ብርዳማ አየር በቀላሉ መላመድ አለመቻሉ ነው። ከዚህ በተረፈ ግን ዓለም በሊዮኔል መሲ ግራ እግሮቹ ተደንቆ እንዳጨበጨበው ሁሉ ለስቲቫኦ ዊሊያን ድንቅ ብቃቱን መደነቁ አይቀሬ ስለመሆኑ በርካቶች በድፍረት ይናገራሉ። መልካም ስነ ምግባሩ ሲታከልበት መጪው የእግር ኳስ ሕይወት አንጸባራቂ ሊሆን እንደሚችል ለመተንበይ ያስደፍራል። ብራዚላዊ ባለተሰጥኦ በስታንፎርድ ብሪጅ ድንገት ብቅ ያለ ኮከብ ቢመስልም የኋላ የታዳጊነት ሕይወቱ ሲዳሰስ ግን ዛሬ የደረሰበት ደረጃ የሚገመት እንደነበር ታሪኩ ያስረዳል። ውድ የረቢ ሚዲያ ተመልካቾቻችንና ተከታዮቻችን ይህ ለዛሬ ይዘንላችሁ የቀረብነው የዊሊያን ስቲቫኦ የህይወት ታሪክ ነው። ረቢ ሚዲያ ከዚህም በኋላ የተለያዩ ክርስቲያን ተጫዋቾችን የህይወት ታሪክ ይዞላችሁ የሚቀርብ በመሆኑ ሰብስክራይብ በማድረግ ቤተሰብ እንድትሆኑና እንድትከታተሉ በአክብሮት ይጋብዛችኋል። መልካም ጊዜ